ጊዜያዊ መንግስት ላይ የነበረ አይነት ትውስታዎች ላይ ልወስድ ፈልጌ ነው። አንደኛ ለማስረሳት እኛን ወይም ያስረሱናል የሚል ስጋት ፈጥረንባቸው ነበረ ስትለኝ ቅድም አንድ የመጣልኝ ነገር በዛን ወቅት ላይ በተወሰነ ደረጃ ህዝቡ እናንተን በበጎ ነገር አይቷችሁ እንደነበረ ነገር ነው እኔ የተሰማኝ። በተወሰነ ደረጃ የህወሓት ቡድኖች ወይም ጦርነት ውስጥ ያሉት አካላት በጠላትነት ቢያዩዋችሁም ህዝቡ ግን በዛ አይነት መልኩ እንዳላያችሁ ምናልባትም ጊዜ ሁሉ ብታገኙ ሌሎቹን ሁሉ ሊረሳ እንደሚችል ነው እኔ የተሰማኝ። ሌሎቹ በዛ ደረጃ ሰጉ ከተባለ የህዝቡን ማቀባበል ጭምር ይነግራል እና አንድ እሱን እንድትነግረኝ ነው የፈለኩት። ሁለተኛ ነገር አሁን ላይም የአቶ ጌታቸው ረዳ ጊዜያዊ አስተዳደር ነበረ እና እሱም ጊዜያዊ አስተዳደር እናንተ ስትፈረጁ በነበረው አይነት መልኩ እየተፈረጀ ነበረ እና አይ ቲንክ የሚመሳሰል ነገር ታይበታለሁ ወይ? የህወሓትን አቋም በቃ እኔ ካልሆንኩኝ ብቻ የሚል አይነት ነገር ይታያል? የሁለታችሁ ጊዜያዊ አስተዳደር የሚመሳሰል ነገር ይታያል? በከፊል የሚመሳሰል ነገር አለው። ቤዚካሊ ወደ ማስረሳቱ ስንመጣ ጊዜያዊ አስተዳደሩ የኛ እንደገባን ጦርነቱ በ3 ሳምንት ላይ ያለቀው እንደምታውቀው በ3 ሳምንት ያለቀው የትግራይ ህዝብ ፍላጎት ስላልነበረው ነው። ኦብቪየስ ነው፣ ፍላጎት አልነበረውም። እንደውም አልፎ ተርፎ አንዳንድ ሰዎች ስጠይቃቸው ከጦርነቱ በፊትም እኔ ትግራይ ስለነበርኩኝ ይሄ ጦርነት የኛ ሰዎች ነው የፈለጉት ይለዋል። አዲስ አበባ ደርሰው ይመጣሉ ለህክምና ለጉዳይ ሲኖራቸው እና አዲስ አበባ ደርሰው ሲመጡ ትልቅም ስለሆነ አገሩ ወታደራዊ እንቅስቃሴ ከከተማ ውጭ ስለሆነ እና የሚያዩት ነገር የጦርነት መንፈስ አያዩም። ወደ መቀለ ሲመጡ ግን ያያሉ። ጠባብም ነው፣ ቅስቀሳውም ስቲፍ ነበር። ከሰላማዊነት ይልቅ ጦረኝነትን ያዩ ስለነበር አንዱ ትልቅ ሰው ምን አሉኝ፣ ይሄ ነገር ግን ከአዲስ አበባ ካሉ ሰዎች የኛዎቹ እንግዲህ የራሳቸው አድርጎት የኛዎቹ የፈለጉት አይመስልም አሉ። ምኑ አልኳቸው፣ ጦርነት አልፈለገም ነበር። ከዛ በኋላ የዚህ ውጤት ነው በ3 ሳምንት ጦርነቱ እንዳለቀ ጊዜያዊ አስተዳደር ሲቋቋም ብዙ ሰው ስንሰበስብ ነበር። በቃ የሚፈልገው የሆኑ ነገሮች ነው። በህወሓት አመራርነትም አካሄድም ሰልችቶ ስለነበር ህዝቡ ማለት ነው በጣም ትልቅ አምፕል እንትን ነበረ። ግን በዛ ስብሰባ ውስጥ ግን ቲፒኤልኤፍ በፕሮፓጋንዳው ላይ ያደረጋቸው ጉዳዮች ያስያዛቸው ጉዳዮች ግን ሲነሱ ነበር። ለምሳሌ ጦርነቱ ህግ ማስከበር አይደለም መሬታቸው ለመውሰድ ነው ሲባል ነበራል። በፐርሰፕሽን ፐርሲቭ አድርገውት የነበረው በሪያሊቲም ወደዛ የሚመስል ነገር አለ። አሁን መሬታቸውን አይደለም የሚሉ ሳይሆን በእነሱ ኮንቴክስት እናውራ። ምዕራቡም ደቡብ የምንላቸው አካባቢ ማናስተዳድረው ሆነ። የኤርትራ አትሮሲቲ በጣም ግፉ በጣም ከባድ ነው። እኔ አሁን ኤርትራ ሄድ ምናምን ሲሉ ሲሰማ ከህወሓት በጣም ነው የማዝነው። አይ ነው ይሄ አገር ውስጥ ብዙ ግፍ ተፈጽሞብህ ልትቀጥል ትችላለህ። ለሀገር የተከፈለ መስዋዕትነትን ብለህ ጀስቲፋይ ልታደርግ ስለምትችል ብዙ ሀገሮች ስለተደረገ አሜሪካ ጥቁሮች ብዙ ግፍ አሳልፈዋል። መጣለውኝ እሱ ላይ ጠይቃለሁ። እሱም ለአንድ ጥያቄ አለ እና የኤርትራ ግፍ በጣም ነው እኔ ለራሱ ያቃጥለኝ ነበር። ምክንያቱም ኢትዮጵያዊ ነኝ፣ ትግራዋይ ነኝ። ያ ግን የውጭ ሀገር ዜጋ መጥቶ በእኔ ባንክ ቤት በሻይ ቤት ምናምን ሲንጎማለን ስታየው ያቃጥልሃል። ያ ጥያቄም ተነሳ፣ ኤርትራ መቼ ነው የሚወጣው? እነዚህ አለመመለሳቸው ሲያይ ህዝቡም ፍራስትሬት ማድረግ ጀመረ። አልፎም ግድያዎች መጡ። በተያዙ ቦታዎች ግድያ ሞቱ። የትግራይ ህዝብ 30% የሚሆን ህዝብ ተፈናቃይ ሆኖ ትምህርት ቤት መኖር ጀመረ። 2.2 ሚሊዮን ህዝብ ነው ባይዘው የተፈናቀለው የትግራይ ህዝብ ብሎ የትግራይ ህዝብ ተፈናቃይ ሲባል ቁጥር ተፈናቃይ ሲባል የሆነ ሰው የሆነ ቁጥር ተፈናቃይ አድርጎ ነው የሚያስበው። 2.2 ሚሊዮን ማለት የትግራይ ህዝብ 35% ማለት ነው። እና ትምህርት ቤቱ ሞሉት። አሁን እስካሁን ትምህርት ቤቱ ነው እየኖሩ ያሉት። የመማር ማስተማሩ ሂደት በቃ ቅጀት ሳይሆን ህልም ሳይሆን ቅጀት ወደ ሆነ መምጣት ሲሄድ ማረጋገጥ እንደማንችል ኦፕሬሽኑ የሚባልም መንግስት በፕሮፓጋንዳው ያሳንሰዋል እንጂ ህወሓት በረሃ ላይ ሆኖ ስለ ህወሓት የሚያወራው በፕሮፓጋንዳ አንደርስሜት አድርጎ ያወራል እንጂ በተጨባጭ ግን እነሱ የሚቆጣጠሩት ከተማ እነሱ ውሎ የሚያድሩበት እነሱ ትዕዛዝ የሚሰጡበት ነገር እየበረታ ሲመጣ ያ ህዝብ ፍራስትሬት አደረገ። እንዲያውም ከኛ ጋር የነበረው ትስስርና ተስፋ መሰብሰብን
እሱን በሚያስተባብል መንገድ መንቀሳቀስ ጀመረ። ከዛ በኋላ የተባለውን ወታደራዊ ፖለቲካው ስህተት ተሰርቷል ማለት ነው፣ ከኛ ውጭ ማለት ነው። ተስፋ ያደረገው ኃይል መጨረሻ ያጣጣ መጣ ልልህ ብዬ ነው። ጌታቸው ግን ቲፒኤልኤፍ እኮ ነው፣ ጌታቸው ስራ አስፈጻሚ ነው። እንደው በተወሰነ ደረጃ ትንሽ ነገሮችን ስለመቀየር አስቧል ብዬ ነው። እነሱ ደግሞ ከራሳቸው አስወጥተውታል። እንደዛ ብዬ ነው። ምንም ጥያቄ የለውም። አሁን እውነት ስታስበው ሂዝ ሌሰር ኢቭል፣ እውነት ለማውራት ለትግራይ ህዝብ ሌሰር ኢቭል ነበር። አነስተኛ እንትን ይሻል ነበር። በእድሜም በባክግራውንዱ በህይወት ምልከታው በፖለቲካ ፍልስፍናው ለትግራይ ህዝብ የተሻለ ነው። አሁን ከቀሩት ኃይሎች ሚስድ የተደረገ ጌታቸው በመፈናቀሉ የጌታቸው ጊዜያዊ አስተዳደር በመፈረቱ ሚስድ የተደረገ ኤሌመንቶች አሉ። ምንም ጥያቄ የለም። የኛን ያህል ግን አይደለም። እኛ እኮ ምንም ሞት አልነበረም በዛ ሰዓት። ትግራይ የወደመ ነገር ቢኖር የዛን ያህል የወደመ ነገር አልነበረም። ስነ ልቦና የዛን ያህል አልተጎዱም። ገብቶ የኛ ጎልደን ኦፖርቹኒቲ አሁን ሪላቲቭሊ ከጌታቸው ጋር ስታየው የኛ ጊዜያዊ አስተዳደር በጣም ሚስድ መደረግ ያልነበረበት ነው። የራሳቸው ሰው አስገብቶም መቆጣጠርና ወደ ጥቅማቸው መቀየር የሚገባቸው እንጂ እንደዚህ በመግደልና ኋላም በኃይል መምጣት ነበረባቸው ብዬ አላምንም። እና ጌታቸው ላይ ስትመጣ ደግሞ ተራማጅ ነበር። ለተሰሩ ችግሮች በሙሉ አምኗል። ማመኑ ደግሞ ችግሮችን ለመፍታት ቅርብ መሆኑ ያሳያል። ኢንተርናሽናል ፊገር ነው። አቅሙ ቀላል አይደለም። ከወጣቶች ጋር ያለው ትስስር በእድሜም በስነ ልቦናም በጣም አድቫንስ፣ በፖለቲካ እምነቱ ሁሉም ነገር በኃይል አይደለም፣ ሄቪ ሃንድድ የምትለው አይደለም። ሁሉም ነገር በኃይል ልፍታው የሚባል ሰው አይደለም። እንደነ ጌታቸው አሰፋ እንደነ ሞንጆሪኖ እንደነ አለም ገሮህን የተጠመቁበት ፖለቲካ አለ። ሄጅሞኒክ አይደለም፣ አቃፊ ለመሆን ይሞክራል። አቅም ቢጎለውም ያም ሚስድ ነው። ከትግራይ ብሔራዊ ጥቅም አንጻር ስታይ ሚስድ የሆነ እንትን ነው። የባሰው ደግሞ ከጌታቸው ኋላ ታደሰ ወረደ መምጣቱ ደግሞ በጣም ምን ያህል ሚስድ መደረጉ ያሳያል። እንኳን ህዝብን ሞቢላይዝ ሊያደርግ እንኳን አዲስ ሀሳብ ሊያፈልቅ ያለችው አኳ ተናግሮ ምን እንዳለ የማይሰማ ሰው ሲመጣ የጌታቸው ሚስድ መደረጉ ገዝፎ ይታያል ባይነኝና በተወሰነ መልኩ ከኛ ጋር የሚመሳሰለው ነገር አለ። መልካም ተመልካቾቻችን፣ ከጠበቃና የህግ አማካሪ አበራ ንጉስ ጋር ያደረግን ያለነው ቆይታ ይቀጥላል። ከመሸጋገሪያ በኋላ ተመልሰን እንገናኛለን። መልካም አበራ፣ ቅድም ወደ ጀመርከው አንድ ጥያቄ ልውሰድ። በተለይ በነ ዶክተር ደብረጽዮን በኩል ከኤርትራ መንግስት ጋር እያደረጉት ያለው ግንኙነት አለ እና አንደኛ ነገር እሱን ግንኙነት ብዙዎች እርግጠኛ ሆነው ነው የሚያወሩት። አንተም እንደዛ አይነት ነገር አየሁብህ። እሱን እርግጠኛ ያደረጉትን ነገሮች ብጠቅስልኝ አንድ እወዳለሁ። ሁለተኛ የሚያነሱት አንድ መከራከሪያ አለ። ብልጽግናም ቢሆን ግፍ ፈጽሞብናል፣ ኦፍኮርስ የኤርትራ መንግስት ግፍ ፈጽሞብናል ይላሉ። ነገር ግን ይሄ የራስህ የሆነ ስትል ከራስህ ወገን ግን ሲመጣ ትንሽ መረር የሚል ነገር አለ። ከራስህ ወገን ብዙ አትጠብቅም እና ብልጽግና እኮ ወይም ደግሞ ሌላው የኢትዮጵያ ህዝብ እኮ ወንድም ህዝብ ነው እና በዚህ ደረጃ ምንም እንኳን ብናጠፋ ግን በዚህ ደረጃ ግን ልንቀጣበት አይገባም ነበረ። የሆኑ እድሎች መስጠት ነበረበት ልክ እንደ ወንድም። የኤርትራ መንግስትማ ያው ዞሮ ዞሮ ባዳ ነው ወይም ጎረቤት ነው፣ ያሩቅ ነው። ሌላም ነገር ቢያደርግ ቂም ይዞ ችግር የለውም እና የብልጽግና የበለጠ ይከፋብናል። እንደውም የበለጠ ከብልጽግና ጋር ነው በጭራሽ ወይም ከሌላው የኢትዮጵያ ህዝብ ጋር ነው በፍጹም የፖለቲካ ኃይል ጋር ማለት በፍጹም መገናኘት የሌለብን እንጂ
ከኤርትራ ጋርማ መገናኘት ትላንት ይህን ስላደረገባችሁ እንዴት ትገናኛላችሁ የሚለው ነገር ያን ያክል የሚያስኬድ አይደለም። ለሌላኛውም ዙር ደግሞ ሌላም አይነት ችግር ሌላም አይነት ዘር ማጥፋት ሊፈጽምብን እየተዘጋጀ ያለም ጭምር ስለሆነ እሱን መከላከል የሚያስችለን ከሆነ ምን ችግር አለው የሚል መከራከሪያ ይዘው ያቀርባሉ። እና እንዴት ታየዋለህ ይሄንን? አንደኛ ጥያቄውን ለማስታወስ ያክል ምንድነው ማስረጃ ማለት እርግጠኛ ሆነ ግንኙነት አላቸው ብለህ ለመናገር አንዱ እሱ ነው። ሁለተኛ የነሱንስ መከራከሪያ ከኤርትራ መንግስት ጋር አሁንም ቢሆን በሌላ አይነት ዙር የሚመጣብንን ዘር ጭፍጨፋ ለመከላከል ስንል መጠጋት አለብን፣ እንደ ትላንቱ መሞኘት የለብንም የሚል መከራከሪያ ያቀርባሉና ምን ትላለህ እሱ ላይ? መልካም። አሁን ግንኙነታቸው ምን ማስረጃ አለ ያልከኝ፣ ያው በፖለቲካ አይን ነው መግለጽ የምንችለው፣ በፍርድ ቤት አይን አይደለም። በዛ ልክ ከሆነ ሊከብድን ይችላል። በፖለቲካው ግን አንድ ሁል ጊዜ ፕሮፓጋንዳ ነው። የፖለቲካ የወዳጅነትም የጠላትነትም መነሻ ፕሮፓጋንዳ ነው። ፕሮፓጋንዳ ግልጽ ነው። የነ ደብረጽዮን የፕሮፓጋንዳ አውትሌት የምትላቸው በሙሉ የነ ደብረጽዮን ወገን ማለት አንዱ ህወሓት የኢትዮጵያ መንግስት ጠላትነትን የሻዕቢያ መንግስትን ወዳጅነትን በማያወላዳ መልክ እየገለጹት ነው። ግልጽ ነው። በነገራችን ላይ የትግራይ ፖለቲካል አናቶሚ አካባቢያዊነትም አለው። አንድም ሰው ሳት ብሎ ከደቡብ ትግራይ ከቴምቤን ወይ ከአጋቤ ፕሮባብሊ ከእንደርታዎች የሚወለድ ነባር አሊያንስ ነው። ባይዘው ማወራ ያለው አሁን አሜት አይደለም፣ ነባር አሊያንስ ነው። ነባር አሊያንሱ ከኢትዮጵያዊነት ጋር ነው። ያሁን ኋላ ፖለቲካሊ ኢመርጅ ያደረገው በዛኛው በኩል ያለው ፖለቲካሊ ኢመርጅ ያደረገው ከ1960ዎች በኋላ ኢመርጅ ያደረገው አሊያንሱ ከኤርትራ ጋር ነው። ትርክቱም አንድ ላይ ነው። እየተቀባበሉ ነው። የሆነ ኃይልን ኢትዮጵያ ውስጥ ካለው ኢትዮጵያ ወይ እንደ ሀገር ወይ በኢትዮጵያ የሆነ ብሔር ጠላት አድርጎ የበቀለ ኃይል ነው እና ናቹራል እና ፖለቲካል ፕሬሲደንት አለው። ለዛ ነው ዝም ብሎ በአንድ ጊዜ የተፈጠረ አይደለም። ጌታቸው ሀገሩ ወደዚህ ታች ደብረጽዮን ወደዛ ስለሆነም አይደለም። የሚመቻቸውን ፖለቲካ እንደዛ ስለሆነ ነው። ለዛ ነው ወደዚህ ለዛ ነው። ስለዚህ በሚመችህ ልክ ነው ነገሮች ትርጉም በጣም ወዳጅህ ነው ብለው ለምታስበው አሁን ኤርትራ ከውጭ የመጣ ነው ብለው አውቀው የነጌታቸው አሊያንስ ለማጣጣል ነው እንጂ እየሞከሩ ያሉት በውስጥ ወይራው ግን የኛ አሊያንስ ድሮም ከኤርትራ ነው። ናቹራሊ የኛ አሊያንስ መሆን ያለው ከኤርትራ ነው። የቆየ ፕሬሲደንት የሚያሳየን እሱ ስለሆነ ይሄኛው በዚህ መልክ ፕሮፓጋንዳ ሰርተን በዚህ እንምጣ ከሚል የመነጨ ነው። ስለዚህ ያ ፖለቲካል ፕሬሲደንትም ለኔ እንደ አንድ ምክንያት ነው። እኔ ድሮ አውቅ ነበር በቃ ሲፈነጫጨሉ ሲለያዩ ወይ ሊለያዩ ስለሚችሉ ልዩነቱ የሚመጣው እንደዚህ ይሆናል ብዬ ከሌሎች ሰዎች ጋር ወርቼ ነበር ሳይፈጠር ማለት ነው። ፖለቲካ እንደዚህ ይሆናል። ሌላው ግን ሞትን ስም አታወጣለትም። ጄኖሳይድ ፈጽሞብሃል ከተባለ ጄኖሳይደር ነው ሁሉ ምንም ጥያቄ የለውም። አፍተር ኦል ኤርትራ ደንበር ተሻግሮ ነው የመጣው፣ ባዳ ነው። ስለዚህ በወዳጅ በኩል የተጠቃሚ ነገር ነው የሚያሳምመኝ ስትል ወዳጅ ነው የምትለው ሰው ደግሞ የሆነ ወቅት ላይ አጥቅተኸኛል ብሎ ነው ባዳ የጋበዘው። ይሄ ጀስቲፊኬሽን መረሳት የለበትም። በእነዚህ በኩል ሰሜን ስለተጠቃ ነው የተጋበዘው አይደለ? ሻዕቢያ አንተ ወዳጅ ነው ለምትለው ሰው ለዛውም ሲጠብቅህ ለነበሩት ስትጠቃ ወዳጅነትን አልቋል። ይሄ ለታች ዝቅተኛ ለሆነ የፖለቲካ ማህበረሰብ የሚሰጥ ጀስቲፊኬሽን ነው እንጂ ፕሮፌሽናሊ የሚያዋጣ አይደለም። ሻዕቢያ የመጣው በፖለቲካል አሊያንስ በሚሊታሪ ኮኦፐሬሽን ስሌት ነው የመጣው። አሁንም የሄዱት እነሱ ወዳጃቸው ሌሰር ባህር የተሻገረ ኃይል ነው። ስለዚህ ወዳጅ በጣም ስላጠቃኝ ባዳጋ ሁኜ ወንድሜ ላጠቃ በሚል ለታችኛው ማህበረሰብ የተሰጠ ፖለቲካዊ ምክንያት ታሳቢ አድርገው አይደለም። ኮኦፐሬሽን ነው እየጠየቁ ሚሊታሪ ኤንድ ፖለቲካል ኮኦፐሬሽን ነው የጠየቁት። ብልጽግና ያደረገው ማለት ነው። አሁን ለሁሉም እየደገፍኩኝ አይደለም። የእነዚህ ኃይሎች ስሌት ነው እያወራኝ ያለው። ስለዚህ እርግጠኛ ነኝ ብዬ ላምን ያደረጉ ምክንያቶች እነዚህና በግልጽ እኮ ነው። አሁን ኤርትራ አስመራ ደርሶ የመጣ ሰው አለ የለም? እንዴ አሁን ድሮ እኮ እናውቀዋለን። ወደ አስመራ አይደለም ከአስመራ ለትግራይ አጎራባች የሆነች ኩታ ገጠም ወረዳ የተሻገረች አህያ እኮ አልመልስም ነበር። እና ይሄ ሰውዬ እቃ ሊገዛ ነው ሄደው የፖለቲካ ወኪል ሆኖ እኮ በዝቅተኛ ማህበረሰብ የትግራይ ህዝብ ትርታ ልብና የልብ ትርታ እየመዘኑት እኮ ነው ያለው። ቀስ በቀስ ትላልቆች ይሄዳሉ። ድሮም የአብርሃም በግ የሚሆን አሳስነት
ፖለቲካሊ አሳሲኔት የሚደረግ ትንሽ ሰው እየላክ ነው የምታለማምደው። ከለመደ በኋላ ግን ትልቁ ይሄዳል። ይሄ ባህሪያዊ ነው እና የዚህ ላይ የሚያጠራጥር አይመስለኝም። እነሱም ማስተባበያ አልሰጡም እኮ ለምሳሌ የሞንጀሪኖ ወንድም አለ እኮ አይደል? ትግራይ የሚመጣው በስመራ አድርጎ ነው። ሰውዬ አትሊስት ለፖለቲካው ዝምድናቸው ጥሩ ስለሆነ ነው ብለን ባንገመግም እንኳን ከአስመራ ወደ ኢትዮጵያ ሊያስመጣ የሚችል የኢሚግሬሽን ጉዳይ እንዴት ብሎ አለፈው? እና ዝም ብለን እዚህ ላይ መሸዋወዱ አያስፈልግም። ግን አስተላለፉ እንደዚህ መሆኑ ሁሉም ኃይሎች እኔ ከዚህ በፊትም ሁሉም ኃይሎች እኩል የበሰበሱና የተበላሹ ኃይሎች ስለሆኑ የሚጫወቱት ጨዋታ በዚህ ልክ የተበላሸ ነው ብለን አጠቃላይ ግምገማ ከማድረግ ይልቅ ሂደዋል አልሄዱም የሚለው ላይ መወያየቱ ብዙ ፋይዳ ያለው አይመስለኝም። መልካም እንደው ግምትህን ልጠይቅ። አሁን ላይ በተለይ ጄኔራል ታደሰ ወረደ ፕሬዝዳንት ከሆኑ በኋላ ትግራይ ውስጥ የነበረ ጦርነት ሊፈጠር ይችላል የሚል ስጋት በጣም አሁን ላይ ቀንሶ የተስተካከለ ትንሽ የተረጋጋ አይነት ሁኔታ ተፈጥሯል ሲሉ ሰማለሁኝ እና በዚህ ተስማማለሁ ወይ? አሁን ላይ የጦርነት አይነት ስጋት የለም ወይ? በሌላ በኩል የሚባለው ሌላ ስለሆነ ነው። መቼ እንደሆነ ቀረበ ነው የሚባለው። ሌላው ሰው ወደ ጦርነት የምንገባበት አይነት ሁኔታ እየቀረበ እንደሆነ ነው የሚያወራው የሚሰማው። ነገር ግን በጄኔራል ታደሰ ወረደ ከመጡ በኋላ ግን ያ የጦርነት ስጋት አሁን ላይ ቀንሷል፣ ትንሽ የተረጋጋ አይነት ሁኔታ አለ ይላል እና ይህንኑ አያይዘህ ምን ሊሆንስ እንደሚችል አሁን ያለው ውጥረት ወዴት ሊሄድ እንደሚችል በዛውም ሀሳብን ብታካፍለን። መልካም። ጄኔራል ታደሰ በትግራይ ከሄዱ በኋላ የጦርነቱ ጉዳይ አትሊስት ባይቀርም አዘግይተውታል የሚል እምነት አለኝ። ያ ማለት ግን ቶታሊ ይቀራል የሚል መደምደሚያ ላይ እንድንደርስ አያደርገንም። ምክንያቱም ታደሰ ወረደ በትግራይ ፖለቲካ ላይ ያላቸው ድርሻ ከነዛ ሃርድ ላይነር ከሚባሉ ሰዎች አንጻር ኢምንት ነው። በኤርትራና በትግራይ መካከል በነ ደብረጽዮን ቡድን የተመሰረተው ወይ ደግሞ የተጀመረው ፓክትም ምንጩ መቀሌና አስመራ ነው ብዬ አላምንም። አስመራና አሜሪካ ነው ብዬ ስለማምን ያ አሁን ኃይልን የማሰላሰል የማፈጋፈግ በትግራይ ያሉ የተፈጠሩ ፖለቲካዊ ምስቅልቅሎችና ለነሱ በሚጎዳቸው መልኩ የተፈጠሩ ሁኔታዎችን ለማረጋጋት ጊዜ የመግዛት ጉዳይ ነው የሚመስለው። ስለዚህ አንድ ጦርነት የመኖር ዕድሉ ሰፊ ነው። ከብልጽግና በኩል ከዚህ በፊት ከምናውቀው የብልጽግና ፖለቲካዊ ኃይል አካሄዱ የተለየ ትንሽ ዊዝደም ኢን ኤሰንስ ጦርነትን ለመግባት አሸናፊ ሆኖ ለመውጣት ጦርነቱ ለማስጀመር ምቹ ሁኔታ ማፈላለግ ላይ ጥበብ እየታየበት ነው። በትግራይም ቢሆን ቀላል የማይባል ወታደራዊ ድጋፍ በቀጥታ ባይሆን በተዘዋዋሪ ወታደራዊ ድጋፍ ለማግኘት በጣም ጥረት እየተደረገ ነው ያለው። ስለዚህ የታደሰ ወረደ መሾምን ሳይሆን በዛም በዚህም ያሉት ኃይሎች ጦርነቱ እነሱ በሚመቿቸው ሁኔታና አካሄድ ለማስጀመር ትልቅ ጥበብ ውስጥ ያሉ ይመስለኛልና ማስቀረትን አይደለም በቃ ማዘግየትን ግን የማዘግየት ሁኔታ የታየ ይመስለኛል። አቶ ጄኔራል ታደሰ ስለተሾሙ ያዘገዩት ይመስለኛል። አይደለም ባይሾሙም ስሌቱ ይቀጥል ነበር። ሌላ ሰው ተሾመም ጊዜው ይገዛል። ጦርነቱ ግን የመቅረት ዕድሉ ጠባብ ነው የሚል ሀሳብ ነው ያለኝ። በቃ ኦልሬዲ አልቋል። በስነ ሀሳብ ደረጃ በፖለቲካ ደረጃ ጦርነቱ አልቋል። የቀረው ወታደራዊ ኦፕሬሽን ነው፣ ውጊያዎቹ ነው የቀሩት ብዬ ነው የማምነው። ስትነግረኝ ኦልሬዲ በሀሳብ ደረጃ ያለቀ ጉዳይ ነው እና የጦርነቱ ጉዳይ የማይቀር ጉዳይ ነው እያልከኝ ነው ያለው እና ሊመልሰው ሊቀለብሰው የሚችል ምንም ነገር የለም። እንደው አንተ እንኳን ራስህ እንደ መፍትሄ አቅርብ እስቲ እንደው ይሄን ጉዳይ ሊቀለብሰው ይችላል የሚባል ነገር አቅርብ ብትባል ምን ልትል ትችላለህ?
እነዚህ ሰዎች ግልጽ ለማውራት የማቀርብላቸው መፍትሄ ካለ እነዚህ ኃይሎች መፍትሄ ካለ ለነሱ የሚቀበሉት ነው ብዬ አላምንም። ምክንያቱም በኮንሲኩዌንስ ደረጃ ከጦርነቱ ማግስት ባሉበት በስልጣን ባሉበት አካባቢ ይዘውባቸው የሚመጣው ጣጣ ከባድ ነው። ለምሳሌ ይሄ ጦርነት ሳይቀጥል እንዲሁ ባለንበት ይቀጥል ከተባለ የትግራይ ኃይል ለምሳሌ ጦርነት ፈላጊው ኃይል የሚቀጥለው አንድ ከስልጣን ተገፍቷል በመጠኑ፣ ሁለተኛ ቀጥሎ የሚመጣው ተጠያቂነት ነው። ይሄ ደግሞ እንዲሁ ሊቀበለው የሚችል አይመስለኝም። በኤርትራ በኩልም በተመሳሳይ ሁኔታ ያለውን ነገር ሳይጠየቅና እንትን ይዞ ይቀጥል ቢባል እንኳን በዓለም አቀፍ ማህበረሰቡ እሱ ተጠያቂ ሊያደርጉ የሚችሉ በኢትዮጵያውያን በኩል ሊኖር የሚችል እንቅስቃሴ አለ። ያ ደግሞ በተለይ የመንግስት ድጋፍ የማግኘት እድሉ ሰፊ ነው። ለምሳሌ በትግራይ ማናቸውም ኃይል ከመጣ ኤርትራን ተጠያቂ ለማድረግ የሚደረግ ዓለም አቀፋዊ እንቅስቃሴ ካለ አድቮኬት እናረጋለን። ስለዚህ እሱን የሚወደው የሱ ተጠያቂነትና የራሱ ተጠያቂነትን አድበስብሶ የሚያልፍ ኃይል በትግራይ መኖር አለበት ተብሎ ይገምታለሁ። ያለ ማድረግ ደግሞ ቢያንስ ማዕከሉ አስመራ ያደረገ ጸረ ብልጽግና የሆነ ጦርነት መደረግ አለበት። ያ ካደረገ ደግሞ በመሀል ሀገርም በትግራይ የሚኖር ለሱ ምቹ የሆነ መንግስት ሲተከል የሱ ተጠያቂነት ጉዳይ አድቮኬት መደረጉ ይቀዘቅዝለታል። ዘሴም ኢስትሩ በብልጽግና በኩልም አንድ አሁን ያሉት የማህበራዊ ፖለቲካዊና ኢኮኖሚ ጥያቄዎች የትግራይ ህዝብ የኢትዮጵያ ህዝብ መመለስ አልቻለም። ብልጽግና በዛ ቁመና ውስጥ የለም። ያ መመለስ ባልቻለ ሰዓት ኤክስተርናላይዝ የሚያደርግበት ምክንያት ያስፈልገዋል። ብልጽግና የቀይ ባህር ጉዳይ የተወለት ከፍተኛ የሆነ ቻሌንጅ ይመጣበታል። ሰውን ማስተባበር አይችልም። እንደምታውቀው በኦሮሚያም በአማራም ይብዛሚነትም የሆነ እንቅስቃሴዎች አሉ። እነሱ ሙሉ በሙሉ የሚበረቱበት ጉዳይ ሽፋን የሚሰጥባቸው አጀንዳዎች ያጣል። በሌላ አባባል ከስልጣን እንዲወርድ የሚሆንበት ሁኔታ ይመጣል። ከስልጣን መውረድ ብቻ ደግሞ በቂ አይደለም። የስልጣን መውረድ ደግሞ ሁል ጊዜ በአፍሪካ ፖለቲካ ውስጥ ተጠያቂነትም ይዞ ይመጣል። ስለዚህ እነዚህ ሰዎች እንደዚህ ብታረጉ እኮ ብትላቸው ይሄ ኮንሲኩዌንስ አለ። ሌላው ግን እነዚህ ኃይሎች ጦርነትን እንዲሁ በቀላሉ እየደገሱ ጣጣ እያመጡብን ያሉት የደረሱበት የፖለቲካ ብልሽትም ወሳኝ ነው። እሱም ያስገድዳቸዋል። ብልጽግና ህዝባዊ አይደለም። የገዢ መደብ ባህሪ የተጠናወተው ነው። ምክንያቱም የኢህአዴግ ቅጥያ ነው። ፓኬጅ መያዣው ነው የተቀየረው እንጂ ውስጡ ያው ነው። ያለፉት 30 ምናምን ዓመት በስልጣን የቆየ ነው። በጁኒየርነትም ቢሆን ህወሓትም የገዢ መደብ ባህሪ ተጠናውቶት ነው ከመሃል ሀገር ተገፍትሮ መቀሌ ሄዶ ከመቀሌም ቢሆን የዳር ተመልካች በከፊል የዳር ተመልካችነት የደረሰበት ሻዕቢያ ነው። ሻዕቢያ እኮ እስካሁን ጊዜያዊ ያስተዳደር እኮ ነው። ጊዜያዊ መንግስት ነው። የኤርትራ የሽግግር መንግስት እኮ ነው። እሱ ነው ህገ መንግስት የለውም የለውም። በከፊል አሸባሪ የምትለው ወይ ደግሞ በከፊል ሽምቅ ተዋጊ መንግስት ነው ልትለው ስቴት ማይንድ አለው ለማለት እኮ በጣም ይከብዳል። ስለዚህ ያ በዚህ ደረጃ የተበላሸ መንግስት ወይ ደግሞ የተበላሸ የፖለቲካ ስብስብ ጤነኛ የፖለቲካ ሳይንስ ምክር ህዝቡን ማዕከል አድርገህ ስትመክረው ለሱ ጅልነት ነው፣ አይቀበልም። ስለዚህ በእነዚህ ምክንያቶች የፈለክ የመፍትሄ ሐሳብ ብታመጣ ሰርቫይቭ ሊያረጉበት የሚችሉት በስልጣን ሊያስቆያቸው የሚችል ፖለቲካዊ ምርኩዝ እየነጠቃቸው ስለሆነ አይቀበሉም። ለዛ ነው ጉንጭ አልፋ ነው የሚሆነው እንጂ መፍትሄውማ ግልጽ እኮ ነው። ፖለቲካዊ ውይይት ማድረግ ልትል ትችላለህ። ኢንቴግሬትድ የሆኑ የልማት ስራዎች መስራት፣ ሌሎች ብትላቸው መፍትሄ ሐሳብ ሊሆን ይችላል። ግን በዛ ውስጥ ሰርቫይቭ ማድረግ ይችላሉ ወይ? ፖለቲካ ነውና እነሱን ተቃውሞ የሚመጣ ሰው አለ። ያለፈ ታሪካቸው አንስቶ ብዙ ጥያቄ የሚያነሳላቸው የህብረተሰብ ክፍል አለ። ስለዚህ ያንተ መፍትሄ የምትላቸው ለነሱ ከጦርነት በላይ የመሳሪያ ድምጽ ካለው ጦርነት በላይ አውዳሚ የሆነ ሐሳብ ሊሆንባቸው ይችላል። ይቀበላሉ ይያላምንም ጦርነቱ የማይቀር ነው። በመሸናነፍ በስልጣን በጉልበት በስልጣን መቆየት ጉልበት የስልጣን ምንጭ ነው የሚያምኑ ኃይሎች የፈጠሩት ፍትጊያ በመሸናነፍ ነው የሚያልቀው ብዬ ነው የማምነውና የማይቀር ነው የሚል ግምቴ በጣም የጸና ነው።
መልካም አንተን አግኝቼ መቼም ይህን ሳልጠይቅህ ማለፍ ጥሩ አይመስለኝም። አሁን ግንቦት 5 ላይ የህወሓት ህጋዊነት ይሰረዛል ተብሎ ነው የሚታሰበው። ጉዳዩ ከፖለቲካም በላይ ከህግ ጋር የተያያዘ ጉዳይ ይመስለኛል እና ለዛ ነው አንተን ይህን ጉዳይ መጠየቅ አለብኝ የምለው። በህወሓት በኩል ራሱ የፕሪቶሪያ ስምምነት ህጋዊ እውቅና ይሰጠናል፣ ስለዚህ ምርጫ ቦርድ ጋር ሄደን እንደ አዲስ መመዝገብ አይጠበቅብንም የሚል መከራከሪያ ያነሳሉ። መንግስት ደግሞ አዲስ አዋጅ አውጥቶ ከምርጫ ቦርድ ጋር ጨርሱ እያለ ነው ያለው እና ይሄ ጉዳይ እልባት አላገኘም። ምናልባትም እንደውም ለጦርነቱ መጀመር አንድ ምክንያት ሊሆን ይችላል ሁሉ ተብሎ እየተጠበቀ ነው ያለው። ከህግ አንጻር ይሄንን ክርክር እንዴት ታየዋለህ አበራ? በሁለቱ በኩል የሚነሳውን ክርክር። በሁለቱም ክርክር የሁለቱም እኮ ቫሊድ ነበር። ያካሄድ ችግር ግን ህወሓት ፈጥሯል ነው። ህወሓት እኔ እንደማምነው ፕሪቶሪያ አግሪመንት ሲፈራረም አውቶማቲካሊ ህጋዊ ሰውነቱ ተመልሷል ብዬ ነው ማምነው የነበርኩ። እንደዛ ነው እምነቴ። እና ህጋዊ ሰውነቱ ከተመለሰለት የሚሰራው ስራ እንዴት እንመልሰው የሚለው ነገር መመሪያ የምትመስል ነገር ወይ አቅጣጫ የምትመስል ነገር ወይ ትንሽ አንቀጽ የያዘች አዋጅ ይወጣል ስለመመለሱ ነባር ማን ህጋዊ ሰውነቱ ስለመመለሱ የሚያሳስብ አዋጅ ይወጣል እንጂ እንደዚህ ሙሉ በሙሉ የጨዋታ ህጉ የሚቀይር አዋጅ ይወጣል ብዬ አልገመትኩም ነበር። ሲወጣም ህወሓት ይቃወማል ነው የኔ አቋም የነበረው። እንግዲህ እዛ ሎየሮች አሉ። አማኑኤል አሰፋ ሎየር ነው፣ ዶክተር ፍስሐ ሀብተጽዮን ሎየር ነው። ሎየሮቹ ስላሉ የአዋጁ እንድምታ ይገባቸዋል። ስለዚህ ኖ በዚህ አካሄድ የኛ ምዝገባ በልዩ ሁኔታ ምዝገባ ተብሎ አይደል የወጣው አዋጁ። ይሄ ዲፕሎማቲክ ንግግር ነው እንጂ እንደ አዲስ መመዝገብ ነው። ስለዚህ እንደ አዲስ በመመዝገብ ውስጥ የሚመጣው ይዞት የሚመጣው ኮንሲኩዌንስ ውጤቶች ለኛ ጎጆዎች ናቸው ብለው አቋም ይይዛሉ ነው የኔ ኤክስፔክቴሽን ነበር። እነሱ ግን የጨዋታ ህጉ ሲቀየር ሰተት ብለው ገብተው ብቻ አይደለም። በነገራችን አዋጁ ሲወጣ ጌታቸው ረዳ እንደ ጊዜያዊ አስተዳደር መሪ፣ ደብረጽዮን እንደ ድርጅት መሪ እኮ እንኳን ደስ አለ ብለው መግለጫ ወጥተዋል፣ ኢንዶርስ አድርገዋል። እና የጨዋታ ህጉ እየተቀየረ ማን ይከታተልለት? ሎየሮችም ካሉበት ራሱን ፖለቲካሊ ልምድ አለኝ 40 ዓመት ያረኩኝ ሰውየንን እያለ የእያንዳንዱ ፖለቲካዊ ድርጊቶች ትርጉም ተበልጦ በብልጽግና ተበልጦ ወደዚህ አዋጅ ቁጥር 1333 የሚባለው 34 የሚባለው ከገቡ በኋላ ግን ያላቸው አማራጭ በዛ ችግር መገዛት ነው ማለት። ከዛስ በኋላ አሁን ኦኬ እንደዛ አሉ መጀመሪያ ላይ አንተ እንዳልከው አሉ። ግን ኦሬዲ አንዴ ባንዳፍ የሚባል ነገር አለ እንዴ? ካዩት ነገሩን ከገመገሙት በኋላ ኖ ይሄ ነገር እኛን የሚገልጸን ጉዳይ አይደለም ብለው አቋም መያዝ አይችሉም ወይ እንዴ? አቋም ስትይዝ እኮ በስርዓት መሆን አለበት እንዴ? እኔ ፍርድ ቤት ገብቼ የሚጠቅመኝን ማስረጃ የሚጠቅመኝን የክርክር አንቀጽ ጠቅሼ ፍርድ ከተሰጠ በኋላ አይ እያልክ አሻፈረኝ ካልክማ ስርዓት እኮ አትተክልም እንደዚህ ብለን ነው። አይ እንኳን ደስ አለን ያሉት አዋጁ ሲጸድቅ ነው። በሂደት ውስጥ አልተሳተፉም። አዋጁ መጽደቁን አዩና እንኳን ደስ አለን አሉ። ከዛ በኋላ ግን ደግሞ ሂደቱን ካዩ በኋላ ይሄ አዋጅማ የኛን ፍላጎት እንትን የሚል አይደለም፣ ኢቨን የፕሪቶሪያንም ስምምነት ታሳቢ የሚያደረገ እሱንም የሚጠብቅ አይደለም ቢሉ ምንድነው ችግሩ? ኦሬዲ አንድ ጊዜ በሂደቱም አልተሳተፉም። ዞሮ ዞሮ እኮ እንደሌሎች ሰዎች እኮ ነው የሰሙት እኮ አዋጁ ጸደቀ የሚለው። ስለዚህ አንዴ እዚህ እኮ ነው ፖለቲካ ምን ማለት ነው እንዴ? ፖለቲካና ህግ ስርዓት ምን ማለት ነው? እነዚህ ሰዎች 50 ዓመት የቆየ ፓርቲ አባላቶች ናቸው። ራሳቸው እንደ አባል እኮ 45 እና 46 ዓመት 48 ዓመት ልምድ ያላቸው በፖለቲካ ዓለም የቆዩ ሰዎች አሉ። ሊጫወቱት የሚችሉት የጨዋታ ሌቨል እኮ አለ አይደለም? እነሱ ጀማሪ የሚባል አለ። ጀማሪ ፖለቲከኛ 5 ዓመት 4 ዓመት የቆየ እኮ ከልምዱም ከሁኔታውም እንደ ስብስብም ቀምሮ የሚጫወቱበት የጨዋታ ሌቨል አለ። ያ እየተጫወቱት ያሉት ደግሞ ትናንት ለመሸናነፍ ብዙ ሚሊዮን ህዝብ የተደማሙ ብዙ ሰው የተገዳደሉት ሰው ጋር ነው ኃይል ጋር ነው እየተጫወቱ ያሉት። ገብቷል አይደል? የሆነ ሰዓት ላይ መንገድ ላይ ወራጅ ላይ ማለት ይሄማ ፖለቲካሊ ያከስራላ ችግሩ ያንተ ነው ያስብልሃላ። አሁን እኮ ህወሓት እኔ ችግሩ የራሱ ነው እያልኩ ነው እኔ ባክ ማለት ፖለቲካሊማ ኦፍ ኮርስ ያከስራቸዋል።
መጀመሪያ እንኳን ደስ አለን ብለው ከህግ አንፃር ግን ከህግ አንፃር አለቀ። ከህግ አንፃር መጥተው ተመዝግበው ያ አዋጅ ከወጣ በኋላ ደግሞ ያ አዋጅ ማስፈጸሚያ ዝርዝር መመሪያን ተከትለው መመሪያንም እኮ ነው ከዛ አዋጅ በኋላ የወጣ መመሪያን ተከትለው ገቢ ያደረጉ እኮ አመለከቱ እኮ አይደል? መመሪያው ተከትለው አመለከቱ። ካመለከቱ በኋላ ሰርቲፊኬት ወሰዱ። ሰርቲፊኬት ከወሰዱ በኋላ እኮ ጉባኤ አድርገዋል እኮ ማለት ህገወጥ ነው ጉባኤው ለራሱ። ጉባኤያችሁ ህገወጥ ሲባል እኮ ነው ሰርቲፊኬቱን ወጣው በጉባኤው መሰረት ሳይሆን ነው በሰርቲፊኬቱ መሰረት ሳይሆን ጉባኤ እንደውም ከማድረጋቸው በፊት ይሄን ሰርቲፊኬት እኛ በመንፈልገው አይነት መልኩ ስላልተሰጠን አንቀበለውም ብለዋልና ያዋጣቸዋል ወይ ከህግ አንፃር ነው? አያዋጣቸውም። ኦሬዲ እኮ ተቀብለዋል። ሰርቲፊኬቱ ሰርቲፋይድ ሆነዋል። በልዩ ሁኔታ ተመዝግባቸዋል የሚል ተቀብለዋል። አሁን እያሉ ያሉት ያካሄድ ችግር ፈጥረናል አሉ። ታዲያ ህግ ማለት ያካሄድ አካሄድ አይደለም እንዴ? ከእንግዲህ በኋላ ያዋጣቸዋል የምትለኝ ህግ ቀጣይ ወደ ፍርድ ቤት ከመሄድ አንፃር ነው እየገመገምኩት ያሉት። ስለማያዋጣቸው ነው እነሱ አሁን ብዙ የጦርነት መንገድና ለጦርነት አሊያንስ ኮኦፐሬሽን ከኤርትራ መንግስት ወይ ከሻዕቢያ ጋር ወታደራዊና ፖለቲካዊ ኮኦፐሬሽን እያፈላለጉ ያሉት እኮ በህጉ ስለማያዋጣቸው ነው እንጂ የሚመላለሱበት ከተማ ላይ ማመልከቻ ለምን አያስቀርሙ ለፍርድ ቤት? ፍርድ ቤትም አይወስንልንም። ስለዚህ ወደ ጦርነታችን እንሂድ እኮ ነው እየተባለ ያለው። ስለዚህ በህግ ረገድ በቃ ኦሬዲ ወደህ ተስማምተህ የፈረምክበት የጨዋታ ህግ ይገዛሃል። ከዛ ውጭ ግን በየመንገዱ አሻፈረኝ ማለት ካልክ ያ የጨዋታ ህጉ ሙሉ በሙሉ ከካድክ የስራ ሰው አይደለህም ነው የሚያስብል። የህግ ሰው አይደለህም፣ በህግ ተበዳይ አይደለህም ነው የሚያስብል። ለዛ ነው ሌላ መንገድ እየተከተሉ ያሉትና በህግ ምንም ያዋጣ አይደለም። በነገራችን ስለመሰራታቸው ግንቦት 5 ተባለ እንጂ መሰረዝ የነበረባቸው ቆይተዋል። የባለፈው ውሳኔ ሲወጣ በህጉ መሰረት መሰረዝ ነበረባቸው። መታገድን ታሳቢ ያደረገ መመሪያና ህግ የለውም ምርጫ ቦርድ ግን በከፊል የፖለቲካ መሳሪያ ስለሆነ ከመሰረዝ ይልቅ የእገዳን እና ጉባኤ አድርጉ የሚል ጥሪ አቅርቧል። ያ የብልጽግና ለጦርነት የሚያደርገው የፖለቲካና የወታደራዊ ዝግጅት አካል ነው። ፖለቲካሊ ቅቡልነቱ እያሳየ ነው። ምንድነው ህወሓት ነው ነገረኛ እያስባለ ነው። እውነትም ነው። ምክንያቱም ህወሓት ዋይዝ ሆኗል ነው እንዴ ዊዝደም ጨምሯል፣ በጣም ጨምሯል። ህወሓትን ያውቀዋል አይምን ብልጽግና በከፊል ስለማቀው በጧቸዋል። ፖለቲካሊ ተበለጥክ ማለት ቀጣይ ለሚደረገው ጦርነትም ብልጫ ተበልጣሃል ማለት ነው። በከፊል በተወሰነው ጉዳይ ተበልጣሃል ማለት ነው። ፖለቲካ ያልበለጥክበት ፖለቲካ ሳትበልጥ በአሁኑ ዘመናዊ ዓለም ላይ ጦርነት መግባት ማለት ከፊል ሽንፈት ይዘህ መግባት ማለት ነው። የኦቤስ ነው 2013 የሆነው እሱ ነው። ህወሓት ፖለቲካሊ ስለተሸነፈ ነው ወታደራዊ የተሸነፈ። ያ የኔ ምለው ማህበራዊ መሰረት እኮ አይደግፈውም ነበር። በ3 ሳምንት ጥርግርጉ በራ ቆላ የገባው 2013 የተመለሰው ብልጽግና ፖለቲካው ስህተት ስለሰራ ነው። የሻዕቢያ አትሮሲቲ ፖለቲካው ስህተት ነው። ወንጀልን ብቻ ሳይሆን ስህተት ነው። ይሄ መሬት ማለት በዚህም በዛ የትግራይ ፕሮፐር ትግራይ ምናቀው ትግራይ ለአንዱ መስጠት የፖለቲካ ስህተቱ አካል ነው ብዬ ነው ማምነው። በፐርሰፕሽን ይሁን በሪያሊቲ ያሃ መሬታችን ለካ ብሎ ብዙ ሰው አሰባስቦበታል ህወሓት እና ፖለቲካዊ ስህተት እንደሰራ በጣም አሳይቷል። ቤዚካሊ ግን እንደ ባለሙያ ሆኜ ሳይው ህወሓት በህግ አማካሪ የሌለው የንካ ስላንተ ኃይል ሆኖ ስለተገኘ ነው የተበለጠ እንጂ መከላከል ይችል ነበር። አትሊስት ፖለቲካሊ ትክክል ይሆን ነበር። ኖ እዚህ ላይ አንገባም። ዝርዝር አይተን ነው አዋጁ ሳታይ ዝርዝር አዋጅ ሳታይ የእንኳን ደስ አላችሁ ማውጣት እኮ ኢንዶርስመንት እኮ ነው። ከዛ በኋላ እሺ እሱስ ሳናየው ነው አለ መጥቶክ አመለከተ። ከዛ በኋላ እኮ ከተመዘገበ ከስንት ጊዜ በኋላ እኮ ነው ትክክለኛ አይደለም ያለው። እንዴ እንደዚህ ያልክ ክርክር የለም። የህግ ክርክር እንደዛ የለም። መጠንቀቅ ነው የሚያስፈልግ እና በህግ ያዋጣቸውም የሚል ሐሳብ ነው ያለኝ። የያዙትን ይዘው ቢቀጥሉ ነው ጥሩ ነው የምትለው አንተ? አዎ ምን አማራጭ አላቸው? አንድ እውነትና ወራ ከተባለ ህወሓት ህዝብን ቢያስቀድም በትግራይ ህዝብ ልብ የተመዘገበ ድርጅት ነው። እንደ አዲስ ተመዘገበ፣ በልዩ ሁኔታ ተመዘገበ። በትግራይ ህዝብ ያለው ተቀባይነት
ይብዛም ይነስም በቦታው ነው ያለው። ፖለቲካ ደግሞ የቅቡልነት ጉዳይ ነው እንጂ ሌላ ምንም ሚስጥር የለውም። 2013 2010 11 ከዲስከሽን ቴብል ወጣ። ፖለቲካው ስተፈራ ብልጽግና ጋር ቢቀጥል ብልጽግና ያው የህወሓት ሰዎች ያሳደጓቸው ስለሆነ ጥንካሬያቸውን ደካማያቸው ያውቋቸው ነበር። ህወሓት ይብዛም ይነስም በትግራይ ህዝብ ብዙ ግፍ ቢፈጽምም በኢትዮጵያ ኮንቴክስት ሳክሰስ ስቶሪዎች ነበሩት። የኢኮኖሚ ሳክሰስ ስቶሪ ነበረው። ኔጌቲቭ ፒስ ቢሆንም አገሩ ጸጥ ረጭ አድርጎ ሲመራ ነበር አይደለም እንዴ? ያው ያ ሳክሰስ ስቶሪ የብልጽግና አይደለም የህወሓት ስለሆነ ቲፒኤልኤፍ ባለበት ቢቀጥል ብቻ ሳይሆን ካለፈ ስህተቱም ያልተማረ ድርጅት ነው። ካለፈ ስህተቱ ብልጽግና ሲመሰረት ስሞል ጃያንትስ መሆን ይችላል። ውክልና ምናምን አይደለም። የኢምፓክት ጉዳይ ነው፣ የሌጋሲ ጉዳይ ነው። ያ ሁሉ ሌጋሲ የነሱ ነው። ስንት ባለሀብት የፈጠሩት አለ። ባለሀብት ፈጥረዋል። ከኦሮሞ ስንት ከኦሮሞ ከአማራ ክሊኮች ፈጥረዋል። በእድሜ ዘመንም ቢሆን እኮ እድል የተሰጣቸው ኃይሎች ናቸው። ኢትዮጵያን 27 ዓመት አስተዳድረዋል። እድል ተሰጥቷል እኮ። ምን ችግር አለው ሌላ ሰው እድል ቢሰጥ? ምን ችግር አለው ስልህ ዝም ብሎ የቀናነት ፖለቲካ ይመስላል። ግን በተጨባጭ የኢትዮጵያ ህዝብ ተወናብዶም ይሁን አምኖም በፍላጎትም ለውጥ ፈልጓል። ቴስት አድርጎ ህወሓት ይመለስልኝም ሊባል ይችል ነበር፣ አይታወቅም ነበር። ግን አሁን ያመጡት አሁን ሆነ ስታስበው ከዲስከሽን ቴብል መውጣት የህወሓት ትልቅ ኪሳራ ነበር። ከአዲስ አበባ ነቅሎ መቀሌ ሲሄድ ነገር ያለቀው ያከተመው በዛ ነው። እዛ ከሄደ በኋላም መስከን ምርጫው አያስፈልጋችሁም በስልጣን ቀጥሉ ነው የተባሉት አይደል? ለአንድ ዓመት ህወሓት ምን ያህል በእድሜ ልኩ የማይጫወት በእድሜ ልኩ ሌቨል ኦፍ የጨዋታ ደረጃ የማይጫወት መሆኑ እሱን በሚጎዳ መልኩ እኮ ነው ምርጫው ያካሄደው። እሱን በሚጎዳ ማለት ህዝባዊ ተቀባይነቱ በተለይ በኤሊቱ ተቋም ከ152 ወንበሮች በላይ እኮ ነው ያገኘው። ከ100 ምናምን ፐርሰንት እኮ ነው ወንበር የተቆጣጠረው። ህወሓት እዚህ ያለ ኢህአዴግ ያለ የ100% አባዜ ነው የነበረው። እዛ ሄዶ ግን የ100% አባዜ የያዘ ወንበሮች ተቆጣጠረ። ሙሉ በሙሉ ከትግራይ ኤሊት ተተፋ። ከዛ አልፎ ተርፎ ግን ምርጫው ቢያራዝመው እኮ ቢያንስ እኮ ሌላ ምክንያት ፈጥሮ ጦረኛ ነኝ ቢል እኮ በጦርነት ወደ መሀል ሀገር የመመለስ ፍላጎት ቢኖረው እኮ ታክቲካሊ ምርጫውን አራዝሞ ሌላ ዝግጅት ማድረግ ነበረበት። ዓለምን ማንመም ነበረበት እኮ እና በቃ የበከተ ስብስብ ነው። የዛ ቅጥያ ነው። ፕሪቶሪያ ተስማማ። ፕሪቶሪያ ላይ በነጌታቸው ኃይል ስማርት ሆነ። ግሬስፉል ዲፊት እኮ ነው የሚባለው። ዲፊት እኮ ነው ተሸንፎ። ግን በጌታቸውና ስብስቡ ምክንያት ግሬስ ተደራዳሪ ስማቸው ተደራዳሪ ነው። ይዘቱ ስታየው ግን ፕሪቶሪያ አግሪመንት ኢሙሌሽን ነው፣ ዲፊት ነው። ግን በነጌታቸው ካሪዝማ ተደራዳሪ ሆነ፣ ስሙ ተመጣ። ለትግራይ ህዝብ ሞራል ጥሩ ነው ተባለ። ከዛ በኋላ ፕሪቶሪያ አግሪመንትን ኤክስፕሎይት ከማድረግ ከኢትዮጵያና ከዓለም አቀፋዊ ሁኔታ ራሱን ቃኝቶ አፕዴትን ማድረግ ከማድረግ እንደ አንድ በጣም ጨቅላ የምትለው ስብስብ ሌላ ጩኸት ውስጥ እያለ እዚህ ደረሰ። አሁንም ትናንት አዲስ አበባ እየተመላለሱ በመሃላቸው ብዙ ሰው እያላቸው ከውጭም ዲያስፖራ ብዙ የሚደግፋቸው ዩኒቨርሲቲ መምህራኖች አሏቸው። ምን አላቸው? እነሱ ጋርም አይማከሩም። የሚገርም እና አሁን ቲፒኤልኤፍ ሌላ አራተኛ አምስተኛ እንበለው እስካለ ድረስ የሚደጋግመው ሌላ ስህተት ውስጥ ነው ያለው። አሁን ኤርትራን ተሻግሮ ዝምድና ፈጥሮ ትግራይን ከሁለት ከፍሎ ባይዘው የትግራይ ብሔርተኝነት የለም። አሁን ታውቃለህ፣ ዴድ ኦን። አሁን እኮ ትግራይ በአካባቢ ልትደራጅ እኮ የቀረት እኮ አዋጅ መውጣት እኮ ነው እንጂ በሐሳብ እኮ በአካባቢ ተደራጅቷል። ሰው ራያ ነኝ ይልሃል፣ አጋሜ ነኝ እያለ ነው። በቃ ገለውታል ማለት ነው። አሁን በዚህ በተከፋፈለ ማህበረሰብ ጦርነት ማንሳት ለድል አይደለም፣ ለነሱ ሽንፈት፣ ለትግራይ ህዝብ ውድቀት ይዘው ለመምጣት የሚያደርጉት አደገኛ ጨዋታ ውስጥ ነው ያሉት። ቲፒኤልኤፍ በቃ ብዙ ነገር አበላሽቷል። ሌጋሲዎቹ እንኳን የነሱ አሁን ያሉዎቹ የመለስ ሌጋሲ እንዲደበዝዙ ያደረጉ ሰዎች ናቸው። የዛ ባለራዕይ መሪ የሚሉት እኔ ባለራዕይ መሪ አይደለም ብለው ጎበዝ መሪ ነው ምለው እንጂ ባለራዕይ አይደለም፣ ሾርት ሳይትድ ስለምለው እና ለዚህ ሰውዬ እኮ የዚህ ሰውዬ ከሞተ በኋላ ስሙ ጎልቶ የነበረው ሰውዬ አሻራውን ነው ያደበዘዙት። ምክንያቱም
መለስ አት ኤንድ ኦፍ ታይም መንገድ መስራቱን ሳይሆን እነዚህ የሚመስሉ ስትላቸው ሁ የማይሉ በፖለቲካ ላይ ዓለም ደንቆሮዎችን ጥሎልን ሄደው የሱ ስብስቦች የሱ ክሬዲቶች ኮላጅ የሱ ስብስቦች ናቸው። እነዚህ ጥሎ ስለሄደ ሰው ምን ያያል? አስፋልት ስለመስራቱ የሱ ዘመን ጥሩ ሳይሆን ለደብረ ጽጋ እንዴት ጥሎልን ይሄዳል ነው።